ስለ ሳውዝ አፍሪካ ስደተኞች የተወሰነ መረጃ የምንቀያየርበት ጊዜ ነው። እንደምን ሰነበታችሁ? እንደምንስ ቆያችሁ? ውድ የዚህ ቻናል ተከታታዮች እንኳን ወደ ዋይኤፍኤፍ ኦፊሻል ቻናል በሰላም መጣችሁ ማለት ፈልጋለሁ። በተለይም በዛሬው ዕለት አስቸኳይና እንደ ብሬኪንግ ኒውስ የሚወሰድ አዲስ መረጃ አለ። ሁላችሁም ሰምታችሁታል ብዬ አስባለሁ። ምናልባት አዳዲስ መረጃዎች ስላሉ እሱን ላቀብላችሁ ነው። ይህ መረጃ እጅግ ጠቃሚ ስለሆነ ወደ ሳውዝ አፍሪካ ይህንን ቪዲዮ ብትልኩ፣ ሼር ብታደርጉ፣ ለሌሎች ሼር ብታደርጉ ኢንፎርሜሽኑ የሚጠቅም ነው ባይ ነኝ። እንግዲህ በሳውዝ አፍሪካ ዛሬ ጁን 30 የተለየ ቀን ነው። ምክንያቱም ሰኔ 30 ወይም ጁን 30 በፈረንጆች የመጨረሻዎቹ ቀናቶች መደምደሚያው ቀን ነው። ስደተኞች ከዛሬ ውጪ ሳውዝ አፍሪካ ውስጥ መኖር የለባቸውም የሚል ቁርጠኛ ሀሳብ ከአንድ ግሩፕ ተወስኖ ለስደተኞች ተነግሯል። ይህ ግሩፕ ማን ነው? የሳውዝ አፍሪካ መንግስት ለዚህ ምንድን ነው ምላሹ? የአፍሪካን ዩኒየን ደግሞ ወይም የተባበሩት የአፍሪካን ዩኒየን ምንድን ነው ለዚህ የሰጠው ምላሽ የሚለውን አሳያችኋለሁ። ጥሩ በጎ ጎን ተመልክቻለሁ በዚህ ኢንፎርሜሽን። እስከ መጨረሻው ቪዲዮ ተመልከቱ። ብዙ ኢንፎርሜሽኖች ስላገኘው እሱን አካፍላችኋለሁ። እንግዲህ የሳውዝ አፍሪካ ነገር በአጠቃላይ ትንሽ ላሳያችሁ። ስለ ስደተኞች ቁጥራቸው ስንት እንደደረሰ፣ ስጋታቸው፣ እዛ የነዋሪው ስጋት ምን እንደሆነ ላሳያችሁ። እንደሚታወቀው የሳውዝ አፍሪካ ስደተኞች ቁጥራቸው ወደ 4 ሚሊዮን እየተጠጋ ነው። ማለትም የአገሬው ሕዝብ 6% ማለት ነው። በነገራችን ላይ በ2022 ማለትም ከ4 ዓመት በፊት የስደተኞች ቁጥር በሳውዝ አፍሪካ 2.4 ሚሊዮን ብቻ ነበረ። በዚህ 4 ዓመት ውስጥ ግን እጥፍ ነው ያደገው። በጣም ብዙ ፐርሰንት ነው ያደገው። አሁን ወደ 4 ሚሊዮን በላይ ሆኗል። which is ወደ እጥፍ መጥቷል ማለት ነው። ከዚህም የተነሳ የአገሬው ሰው ወይም የሳውዝ አፍሪካ ዜጎች ፈርተዋል። ልክ የእስራኤል ልጆች እየበዙ ሲሄዱ ግብፃውያን እንደፈሩ አይነት ማለት ነው። እንግዲህ እነዚህ 4 ሚሊዮን የሚበልጡ የተባሉት ስደተኞች ዶክመንት ያላቸውና አንዶክመንትድ የሚባሉ ወይም የሌላቸውን ሁሉ ጨምሮ ነው ቁጥሩ። በተለይ ከነዚህ ከ4 ሚሊዮን ስደተኞች በጣም አንዳንድ ሀገሮች ብዙ ህዝብ የሄደባቸው ወይም ኢሚግራንትስ አሉ። ለምሳሌ ከዚምባብዌ የሄደው ህዝብ 1 ሚሊዮን በላይ ነው ስደተኞች በሳውዝ አፍሪካ ያሉት። ከዚያ በመቀጠል የሞዛምቢክ ሰዎች ከግማሽ ሚሊዮን በላይ ወይም ቁጥሩ ሲቀመጥ 416 ሺህ which means ግማሽ ሚሊዮን የተጠጋ ስደተኛ የሞዛምቢክ ስደተኛ ሳውዝ አፍሪካ ይኖራል። ሌላው በሶስተኛ ደረጃ ከሌሴቶ የሄዱ ናቸው ወደ 227 ሺህ። ይህም ቀላል ቁጥር አይደለም። ሌላው ከማላዊ፣ ከኢትዮጵያ፣ ከኬንያ፣ ከሶማሊያ፣ በነገራችን ላይ ከአውሮፓ፣ ከህንድ፣ ከኤሽያ ሁሉ ከመላው ዓለም አገራት ወደ ሳውዝ አፍሪካ ብዙዎች ፈልሰዋል። በጣም ብዙ ህዝብ ነው የገባው ወደ ሳውዝ አፍሪካ። እንግዲህ ከዚህ የተነሳ የሳውዝ አፍሪካ ተወላጁ ህዝብ ስጋት ከቧቸዋል ማለት ይቻላል። ምክንያታቸው ብዙ ቢሆንም የተወሰነውን ላሳያችሁ። እንደ ምሳሌ አዘ ጉድ ኤግዛምፕል አንድ ላሳያችሁ። የአንድ የሳውዝ አፍሪካን ከተማ ላሳያችሁ። ዌስት ኬፕ ታውንን እንየው። ለምሳሌ እንደሚታወቀው ኬፕ ታውን በደቡብ ጫፍ የሚገኝ የሳውዝ አፍሪካ ፖለቲካል ካፒታል ሲቲ ነው። በዚህ ከተማ 3 እና 4 ነገሮች አፍጥጠው መጥተዋል እና በጣም አንዱን ነው የምንወስደው። እንዲህ አይነት የስደተኞች ጥላቻ ወይም ዜኖፎቢያ የሚባለው ለምን እንደተከሰተ እናየዋለን። ለምንድን ነው የሳውዝ አፍሪካ ዜጎች ኢሚግራንትስን የጠሉት ወይም ስደተኞችን የሚለው? ይህን ከተማ እንደ ኤግዛምፕል እንደ ጥሩ ምሳሌ ወስደን እንመልከተው። የመጀመሪያው የሚጠቀሰው ሃየር ኢምፕሎይመንት ሬት ነው። ይህ ማለት ለምሳሌ በዚህ በዌስት ኬፕ ታውን ከሀገሪቱ ሰው ይልቅ መጤ ያሏቸው ስደተኞች በእጥፍ በሚባል መልኩ ስራ ያላቸው እነሱ ሆነው ተገኝተዋል። የሀገሬው ሰው ደግሞ ስራ አልባ ሆኖ መታየቱ በራሱ ከፍተኛ የሆነ መደናገጥ ፈጥሯል። የሀገሬው ሰው ስራ የለውም። የውጭው ግን ፎሬነርስ የሚባሉ ግን ስደተኞች ባለ ስራ ሆነው በብዛት ታይተዋል። ሁለተኛው አንኤምፕሎይመንት ጋፕ የሚባለው ነው። 34% የሚሆነው የዚህ የኬፕ ታውን ህዝብ ወይም የዌስት ኬፕ ታውን ህዝብ የሀገሬው ተወላጅ ማለት ነው ስራ ፈት ሲሆን 18% ግን ብቻ ስደተኛ የሆነው ስራ ፈት ሆናሉ። which means ስደተኛ የሆነው
ብዙ ስራ ያለው እሱ ነው ማለት ነው። ይሄ ትልቅ ስጋት ፈጥሯል ለሳውዝ አፍሪካ ህዝብ። ሌላው በሁሉም የስራ መስክ እነዚህ ስደተኛ የተባሉት መሰማራታቸው፣ የሳውዝ አፍሪካ የአገሬው ህዝብ ግን ስራ በመናቁ ስራ በመፍታቱ ትልቅ ስጋት ሆኗል። ሌላው የኢኮኖሚ ወይም የንግድ ወይም የስራ እንቅስቃሴ ወደ ስደተኞች ያዘነበለ መሆኑ ወዘተ ሌሎችም ምክንያቱ ተጠቅሰው በጣም ከፍተኛ ትሬት ከፍተኛ ስጋት በአገሪቱ ህዝብ ላይ ተፈጥሯል። እንግዲህ እነዚህና የመሳሰሉ ብዙ ኢንፎርሜሽኖች መቀባበል እንችላለን። ለማንኛውም ግን በአሁኑ ጊዜ በደቡብ አፍሪካ ምን እየሆነ ነው የሚለውን በተለይም ዛሬ ጁን 30 ላይ ሆነን ያለውን አዲስ ዘገባ ላስቃኛችሁ። በተለይ በፍራንስ 24 ላይ በዚህ ጣቢያ ላይ ወይም በቢቢሲ ወይም በሌሎች የዜና አውታሮች ላይ በደንብ ተመልክቻለሁ። አንድ የሆነ የእንግሊዝኛ አርቲክል ጽሁፍ አለ። እሱን ላንብብላችሁና የዛሬ ስለሆነ ከዛም በኋላ እንተረጉመዋለን። Over 25,000 foreign nationalities have fled South Africa. 25,000 የሚያህሉ ስደተኞች ከደቡብ አፍሪካ ለቀዋል ነው የሚለው። This sudden exodus follows an official deadlining and threats from anti-migrant groups for undocumented immigrants to leave by June 30, aimed going xenophobic unrest and economic pressure. እንግዲህ 25,000 የሚያክሉ ስደተኞች ጁን 30 ከመድረሱ በፊት ሳውዝ አፍሪካን ለቀው ሄደዋል ነው የሚለው መረጃው። ይህ በጣም አሳዛኝ ነው። የሳውዝ አፍሪካ ቦርደር ማኔጅመንት ኦቶሪቲ የሚባለው በትክክል ደግሞ 13,000 የሚያሉ ስደተኞች ወደ መጡበት በአውሮፕላን አሳፍሬ ወደ መጡበት ልኬያቸዋለሁ ነው የሚለው። እንግዲህ ልብ አድርጎ በደቡብ አፍሪካ የሚገኘው ማህበረሰብ ወይም ይሄ ኢሚግራንት የሚባለው ወይም ስደተኛ የሚባለው 4 ሚሊዮን ነው። እየሄደ ያለው ግን 25፣ 30፣ 13,000 ነው። በሺህ ቤት ነው የሚሄደው። በሚሊዮን የሚቆጠር ስደተኛ ነው ግን ያለው። ተመልከቱ እንግዲህ የሳውዝ አፍሪካ ቦርደር ማኔጅመንት ኦቶሪቲ እንዳለው ከ13,000 9,000 ከማላዊ የመጡ ናቸው። 3,000 ደግሞ ከዚምባብዌ፣ 900 ከጋና፣ 300 ከናይጄሪያ ነው የሚለው። እንግዲህ ከተለያዩ ሀገር ዜጎች እያጓጓዝኩ ነው ይላል በዚህ ቀን የሳውዝ አፍሪካ መንግስት። በነገራችን ላይ ወደ ኋላ የእጅ ሳነብ የሳውዝ አፍሪካ መንግስት ራሱ በ2025 ባለፈው ዓመት ማለት ነው እንደ አውሮፓውያን አቆጣጠር ከህገወጥ ያላቸውን ሰዎች ወደ 51,000 የሚገመቱ ስደተኞች ወደ ሀገራቸው መመለሱን የሳውዝ አፍሪካ መንግስት ኦፊሻል በሆነው ፔጁ ላይ ተመልክቻለሁ። እንግዲህ ይሁንና የባለፈው ዓመት የባለፈው ነው። የዛሬው ቀን ጁን 30 የመጨረሻው የሞት ሽረት ቀን የተባለው ቀን እንግዲህ ሳውዝ አፍሪካ ውስጥ በጣም ከፍተኛ ውጥረት ተፈጥሯል። እሺ እንግዲህ በዚህ ቀን ጁን 30 የመጨረሻው የሞት ሽረት ቀን ለሳውዝ አፍሪካ ኢሚግራንትስ ማለት ነው ወይም ስደተኞች ማለት ነው። የመጨረሻው ቀን ጁን 30 ነው። ከዚህ ቀን ካሳለፋችሁ ግን ውርድ ከራሳችን የሚል ከአንቲ ሚግራንት አክቲቪቲስ ግሩፕ ነው የሚባሉት ከነዚህ ሰዎች ከፍተኛ ማስፈራሪያ ለህዝቡ ደርሶታል። እንግዲህ ለዚህ የሳውዝ አፍሪካ መንግስት ምላሹ ምንድነው ነው የሚጠቅመው ይሄ ነው። ምንድነው ያለው የሳውዝ አፍሪካ መንግስት? የመጀመሪያው ሎጂስቲክ ሰፖርት አደርጋለሁ ማለት መጓጓዣ፣ ባስ፣ አውሮፕላን፣ ምግብ ሰጣለሁ፣ መጠለያ ያዘጋጃለሁ። ከዚምባብዌ፣ ከማላዊ፣ ከሞዛምቢክ እና ከናይጄሪያ መንግስት ጋር ይሄን ነገር አብረን እንሰራለን የሚል ምላሽ ሰጥቷል። ሌላኛው በዚህ በጁን 30 በኋላ ለሚፈጠረው ነገር ኃላፊነቱን እኔ ወስዳለሁ ብሎ የሳውዝ አፍሪካ ፖሊስ ሰርቪስ ወይም SAPS የሚባለውና BMA የሚባለው ቦርደር ማኔጅመንት ኦቶሪቲ ጥበቃና የደህንነት ከለላ ለስደተኞች እናደርጋለን የሚል ቃል ገብተዋል። ሌላው የደቡብ አፍሪካ መንግስት እንዲህ አይነቱን አገርን የሚበጠብጥ ነገር የማይታገስ መሆኑን በጽኑ ፕሬዚደንቱ ሲናገሩ አድምጠናል። በመሆኑም ሆትስፖት ሞኒተሪንግ ሊያደርጉ ነው ማለት ብጥብጥ ሊነሳባቸው ይችላሉ የተባሉ ቦታዎች፣ ከተሞች ተለይተው በልዩ ጥበቃ ስር እንዲሆኑ የሳውዝ አፍሪካ መንግስት ማዘዙ መረጃዎች ሁሉ ያሳያሉ። እንግዲህ በመጨረሻ ያየሁት የአፍሪካ ዩኒየን AU ለዚህ ነገር ምንድነው ምላሽ ወይስ ምን አለ የሚለውን ነገር ተመልክቻለሁ። እሱን ላቀብላችሁ። እሺ አፍሪካን ዩኒየን ያለው ይህን አይነቱ የሰብአዊ መብት ጥሰት በፍጹም አንአክሰፕተብል ነው፣ ተቀባይነት የሌለው መሆኑን መግለጫ በኦፊሻል ፔጃቸው ላይ አውጥተው አይቻለሁ። በመሆኑም AU
የሳውዝ አፍሪካ መንግስት በአስቸኳይ የአንቲ ኢሚግራንት ቡድን መሪዎችን በቁጥጥሩ ስር እንዲያውላቸው እየጠየቀ ነው። ከዚህ ጋር ተያይዞ እንግዲህ በጣም በርካታ መረጃዎች እየወጡ ነው። በቀጣዩ ቀን የሚሆነውን እናያለን። አብራችሁኝ ሆኖ አዳዲስ ነገሮች እናደምጣለን። ይህን ቪዲዮ ሼር አድርጉት፣ ምክንያቱም የሚጠቅም ኢንፎርሜሽን ያለው ይመስለኛል። ሰብስክራይብ ማድረግ ደግሞ ለተጨማሪ መረጃ እንድናገኝ ይረዳናል። ጤና ይስጥልኝ።